ጉድ 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 አለ አሉ እማማ ዝናሽ። ዛሬ በህይወትሽ የምትጠብቂው ነገር ነው ሲላት ፈረንጁን አምና መምጣቷ። እሷ ግን ምን ገጠማት? ይህን የኔ እናት ያሰበችው አብርሽ ነው። አብርሽ ተመልሶ መጣ፣ አብርሽ ተንበረከከልኝ፣ አብርሽ ድጋሚ በህይወቴ ሊገባ ነው ብላ የምታስበው እሱን ነው። ምክንያቱም ከዝዋይና ብላ ስለሄዱ ማለት ነው። እሷ ግን ምን ገጠማት? ዱብዳ ገገሞች ናቸው። እንደው ማርያምን እንደው ሌላውስ እሺ፣ በዙሪያው ያሉ ከበባ ያሉ ትስሽ እንደው አያገባንም ብለው ይላሉ። በእህታቸው በትላንት በአብርሃም ባወቋት ሴት ምክንያት አያገባንም ምን አገባን ይበሉ። እንደ ወንድም ተብዬው ማለት ነው። መቼም የግድ ከእናትና ከአባት መወለድ የለበትም አንድ ወንድም ለመባል ማለት ነው። የአክስት ልጅ ያጎት ልጅ ማለት ወንድም ነው። አብሮ አደግ ማለት ወንድም ነው። እንዴት በዚህ ልክ አሳልፎ ይሸጣታል? በቃ ሰው ሁላ በገንዘብ ነቀለ ማለት ነው እንዴ! የአንቺ ደስታ ያለው እሱ ጋር ነው። እሱ ነው የሚያስደስተሽ እና ዛሬም እዛኛው ጋር ልትሄጂ ነው። ሩታ እኮ እየጠበቀች ያለችው በእርግጠኝነት ፈረንጁ ይዟት ሲመጣ፣ በቀደምም እነ ፈረንጁን ይቅርታ ስላለ በቃ በነ ፈረንጁ በኩል አገኛታለሁኝ ብሎ አብርሃምን የጠበቀችው ሲመጣ ግን አጀሬ እናቴ ጥፊውን ቀምሶ ዋጋውን አግኝቶ ሄደ። ዳኒም ደግሞ እዛ ጋር ምርጥ እንትን ድራማ ጀምሯል። ይመች ካቦ ዳኒ ተመችተከኛል። ዳኒ ሩታ ጋር ሄደው ወይ የሆነ ነገር ተነጋግሮ ሊሆን ይችል ይሆናል ከሩታ ጋር ሆኖ ወደ እንትና ጋር ሄደው ማለት ነው እንጂ የምር ማነገረው ይሄ ጥያቄ ያለ እንኳን ለአብርሃም ለኛም ጥያቄ ያለ። ሄርሜላን አይታችኋት እንደሆነ ከመጣችና ሰላም ማለት ከጀመረችበት ሰዓት ጊዜ ጀምሮ አብርሽ ብለው አታውቅም ነበር። አብርሽ የምትለዋ ሴትየው አብርሃም ጀምራ እስክትጨርስ አብርሃም ነው ያለችው። አብርሽ ጠፋ ዳኒ ጋር። ለነገሩ እንዲህ አይነት ሴት እኮ ቋሚ ልብ የላትም። ያገኘችው ጋር ነው ልቧ እንደ ጡቷ የሚንጠለጠለው። ያየችውን ሁሉ ካላየች፣ ካልቃመች፣ ካላሳመች፣ ካላቀፈች የሚሆንላት አይመስልም። አዳሜ ቅፍ ሲያደርጉ አንገታቸውን ሰጠው ቅፍ ያደርጉና ከዛ ቀቀኝ ማንካኝ አለክ ኡሽ ሰላም ግን ጤና ይስጥልኝ። ዩቲዩብ ቻናል ተከታታዮች በዓለም ዙሪያ የምትገኙ ኢትዮጵያ እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ ብዝት ተረፍረፍ ይበልልኝ። እንግዲህ እንዴት ነው ዛሬ? ስንስቅ ነው። እዛ ጋ ዳኒ ሄርሜላ ጋራ የኔ ውድ የኔ ፍቅር እያለ ነው። ደስታ እዚህ ጋር ሩታን የኔ ውድ የኔ ፍቅር እያለ ነው። ወደዳችሁም ጠላችሁም ዳኒም ሄርሜላን ይዘጥፋ፣ ደስታም ያችኛው የመጣችው ፍቅረኛን ይዘጥፋ። አብርሃም እና ሩታ እጃችሁን ይዛችሁ በአንድ ቤት በፍቅር በደስታ አሳድጉ። አብርሃም አትጃጃል። ላይክ ሰብስክራይብ ሼር እያደረጋችሁ አዳምጡ። አትጃጃል። አለቀ። የሚመጡት ሴቶች ሁሉ በህይወትክ ከዚህ በኋላ የሚመጡት ሴቶች በሙሉ ህይወትን ደስተኛ ሊያደርጉት መቼም ደስታ ታምነው ሊኖሩ አይችሉም። በነገራችን ላይ ግን የአብርሃም ስንት ሴት መጣለት፣ ሄለን ስንት ወንድ አመጣች። ሄለን የናቲ ማለት ነው ያውቋ በዷ እና ዘንድሮ መቼም እብድብድ ነው የሚገጥመን። ጤና የጎደላቸው ብቻ ናቸው የሚገጥሙን። የጭንቅላት ማነስ ያለባቸው ሰዎች ብቻ ናቸው ዩቲዩበሩን የተቆጣጠሩት። እንግዲህ እኛ ከማንን ነው ለማንን ነፍረድ? ቆይ አልገባንም። ለማንን ነው? ለሴቶቹ እንዳንጮ ሴቶቹ ስርዓት አልባ ሆነዋል። ለወንዶቹ እንዳንጮ ወንዶቹ ጋጦጦ ሆነዋል። እሺ ለማንን እንጮ? ማንም የሚሰማ የለም። ሁሉም አንድ አይነት ተመሳሳዮች ሆነዋል። ታዲያ ማን ከማን ምን ይማር ብላችሁ ትላላችሁ? እፊ የቀመሰ ከዚህ በኋላ ላይ በህይወቴ ምንም ነገር አይመለከትም ያለችው ወንድሟ በፍጹም አንቺማ ለሱ ነው የምትገቢው፣ ለዛ አይገባሽም ማለት ይሄ ኡጅሉ እናቴ ጥፊ ያላሰችው ሩታ
ትክክል። እንዴት ይላል እንዴ? ሚስትክ መሰለችክ እንዴ? እንዴ እህትክ እኮ ናት። የእህትህን ደስታ የምታውቀው በወንድ በማምጣት ነው እንዴ? የምታገኘው እህትህ ደስታ ወንድ በማምጣት ነው? የማትፈልገውን የማታምንበትን ሰው በማገናኘት ነው እንደዚህ የምታደርገው? ደስታዋን የምትፈልገው ደስታ ይነጠቅና ደስታ የሌለክ ወንድምየው በራሱ የተላገ ጣውላ መሰለ እንዴ? ይሄ ደግሞ ያብዳል እንዴ? እብድብድ ያጫውተዋል እንዴ? እኔ ብያለሁ እኮ መጀመሪያ ዩቲዩብ ላይ የምታመጧቸው ለድራማ ብላችሁ የምታመጧቸው ሰዎች ሴቷም ወንዱ ጋራ ከሄደች ለድራማ ወንዱ ጋራ ሄዳ ድራማ ከሰራች በሚቀጥለው ዙር በቃ ሳላስበው ወደድኩ አፈቀርኩ ብላ ተቀይራ የምር ፍቅር ውስጥ ገብታ ትመጣለች። ወንዱም ለድራማ ሴቷ ጋር ከሄደ በቃ ሳላስበው ወደድኩሽ አፈቀርኩሽ ከአንቺ መለየት አልችልም ብሎ ወደ ሪሊው ይገባል። ታዲያ ማን ነው ለድራማ የሚሆነው? የምር ድራማ የሚሰራ ሰው ማን ነው እንዴ? እንዴት ነው የሰው ልጅ ወዲያውኑ ወድጄ አይደለም ያፈቀርኩት እንግዲህ ጽፌ መዝግቤ አዘጋጅቼ ምናምን አምጠንጥኝ አይደለም ማፈቅረክ። በቃ ወደድኩክ፣ ቀረብኩክ፣ ወደድኩክ፣ ግልጽነትክ ተመቸከኝ፣ መንደረትክ ሰፋ፣ ከንፈርክ ጠበብ ያለ እያላችሁ አፈቀርኩክ ብላችሁ ትመጣላችሁ ተቀይራችሁ። ያ ሰው ግን የፈለጋችሁ ለድራማ እንጂ ለሪል አይደለም። በሴቷ በኩል የሚመጣው በወንድ በኩል የሚመጣው የምትፈለጉት ለድራማ ነው። አለቀ። ድራማው ሲያልቅ ትሸኛላችሁ። እናንተ ግን የምር ስግጥ ብላችሁ በቃ ህይወቴ ምናምን ከእኔ ደስታ የሚያገርመኝ ነገሩ ሩታ እኔ ከነምንሽ የተቀበልኩሽ እንዴ? እሷም የተቀበለች ከነምናምኗ ደግሞ መጀመሪያ የመጣከው አንተ ወንድሟን ያመጣክ እንጂ እሷ ከነምናምን ያዘኝ ወይ ውሰደኝ ላፍቀረክ አላለችም። ሳታስበው አመጡልህ አመጡ ካንተን ወደሷ ህይወት። ከዛ ደግሞ ሩታ በቃ ህሊናዋ ውስጥ አይምሯ ውስጥ ልቧ ውስጥ ያለው አብርሽ ነው። አንተን ለድራማ ነበር የፈለገች፣ አባረረችክ። ሀብልህን አውታ እስከምትሰጥ ድረስ ዛሬ እንደገና ተገልብጠው መጣ ታገቢኛለሽ ብሎ ፕሮግራም ሰፊ ፕሮግራም አዘጋጅቼ እየጠበቅኩሽ ነውና ጠብቂ። በቃ ምን ማለት ነው? ፐስማም ከኔ በላይ ማንም ሊያስብልሽ አልቻለም። አረ በጣም ገገማ ነገር ነክ ማርያምን ገገማ። እኔ የምለው ፍቅረኛ የለውም እንደ ይሄ ኖቤል የሚባለው ትንሽ ያኛው ወንድሟ ይሻላል፣ አቡሽ ተብዬው ማለት ነው። ይሄ ግግም ያለ ገገማ እንደ ጸጉሩ ቁርጥ ነው የሚያስበው እንዴ። በሰለጠነ ዘመን ላይ ዝም ብሎ ይሰግጣል እንዴ? ሰግጥ ፈምስ ስትባሉ እኮ በግድ የማትፈልገውን አግቢ፣ በግድ ያላ እኛ የመረጥንልሽን በህይወትሽ አስገቢ እንድትላት አለ። ይሄ ድሮ የቀረ ዘመን ነው። ድሮ በእናቶቻችን ጊዜ የቀረ ታሪክ ነው ይሄ። በአሁኑ ሰዓት ላይ ማንም በግድ የሚያገባና በግድ ያልፈለገበት ህይወት ውስጥ የሚገባ ሰው ማንም የለም እንዴ። ገገማ እዛ ጋር ልትሄጂ ነው ይላል። ወደህ ነው የምትሄደው። የምትፈልገውና የምታፈቅረው እሱን ነው። እኔ የምለው ይሄ ቢኒና ኢዩኤል አብርሃም ከዚህ በፊት የሆነ ሄርሜላ የፍቅር ጥያቄ ስታቀርብለት እዛ ጋር ነበረ። አሁንም ሩታ ደግሞ የማይወድሽ የማይፈልግሽን አትፈልጊ፣ የሚወድሽን እንዳታጪ። የኛ ጭብጫቢ ስታጨበጭቡ ያው አብርሃምን እስከ ወዲያኛው እንዲርቃት አደረጋችሁ። አንዴ ከሩታ ጋር ስታጨበጭቡ፣ አንዴ ከአብርሃም ጋር፣ አንዴ ከሄርሜላ ጋር ስታጨበጭቡ፣ አሁን ደግሞ የግድ እኛ ያመጣንልሽ ነው የሚያስደስትሽ። እናንተ የልቧ ውስጥ እናንተ ኑሯ ውስጥ ትገባላችሁ። ሰው እንዴት ነው ያልፈለገውን የሚገባው እንዴ? ትፈልጊኛለሽ አትፈልጊኝም? እፈልጋለሁ እንድትል ነው። እንደማትፈልግህማ እኮ ነገረች። ካለቅ አንዴም ሁለቴ ሶስቴ ነገረች። ከህይወቴ ውጣልኝ ብላ የአንገቷን ሀብል ወረወረችልህ። ይችን ሰሞን ደግሞ አያችሁ መሰለኝ አብርሃምን ፈልገዋለሁ ወይም ከአብርሃም ጋር መቀጠል እፈልጋለሁ ብላ ስትል ነው ጭራሽ እየነቀላችሁት ማለት ነው። ሌሎቹም ተዋቸው። እነዚህ እነ ቢኒ እነ ፈረንጁ ምናምን ጥሩ ሰዎች ነበሩ፣ ተበላሹ። እነሱም ተበላሽተዋል። እንዴት በዚህ ልክ የሰውን ህይወት ለመበጥበጥ እዚህ ጥግ ድረስ ይሄዳሉ? ነውርም አይደል?
ነውር የማያውቁ እንዴ! ሰው እንዴት እንደዚህ ይቆሽሻል? በፈጣሪ ስም። ሄርሜላን ደግሞ ተመልክቷል። ወይዘሪት ሄርሜላ ዳኒ ኦፍ ኮርስ ድራማ ነው። ፈቅደሽለት ነው አለ አብርሽ ነቀለ። ፈቅደሽለት ነው ያቀፈሽ ጭራሽ አለ። አይ አብርሽ ቢከፋም ቢለማም የልጅ ቅናት ትሻላለች። ብትበሳጭም ብትደሰትም በቃ ወደ ራሷ ከተመለሰች በቃ የልጄ እናት ትሻለኛለች። ልጄን የአባትነት ፍቅር ሰጥቼ ከሚስቴ ጋር ደስተኛ ሆኜ ከዚህ በኋላ ላይ ልቀጥል ወደ ራሷ ከተመለሰች ብለህ ከሚስት ጋር መቀጠል ይሻላል። ዳኒ በእርግጥ ሄርሜላ ጋር እንደዚህ ኖሮት ላይሆን ይችል ይሆናል። ግን እንትና ግን እያስመሰለ አይደለም። እባክሽ አጭበርባሪ ሌባ፣ አጭበርባሪ ነሽ አንቺ። ለምንድን ነው እሱ አብርሃምን ስትጠሪው ከመጣሽበት ሰዓት ጀምሮ ስትጠሪው አብርሃም 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 እያልሽ ነው? አብርሽ ቀረ። አብርሽ ለትንሽ ጊዜ ነበር እንዴ? ወደ አንቺ ፍቅር እስከሚመጣ ድረስ ነበረ አብርሽ አብርሽ ስትይ ነበር። ከዛስ ዛሬ ምን ቀየረሽ እኮ እንዴ? እንዴት አወቀ? ዝዋይ መሄዳችሁን ዳኒ እንዴት አወቀ? ለምን ነገርሽው? ማን አሳወቀው? ሊበጠብጠን ነው የመጣው ህይወታችንን። አላውቀውም። የአንቺን ኢንስታግራም እሱ ምን ሀክ አድርጎ ነው የሚያወራው? ከሌላ ሴት ጋራ ከሆነ እንዴት ነው የአንቺን ኢንስታግራም? አብርሃም አለች። አብርሃም 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 አለች። አብርሽ ቀረ። አብርሽ ዝዋይ ቀረ። እነሱ ቤትም ብጥብጥ ጀመረ። ድሮ ፍቅር ነበሩ፣ ዛሬ ብጥብጥ ኳኳኳኳ አርጎ ገባና አብርሽ ቤትም ማን ሰላም አግኝቶ ማን ሰላም ያጣል ነው እናቴ። ኧረ እባክህ ዝም በይ። ደግሞ እኮ አትነካካኝ ዘርበል ካጠገቤ ምናምን አይነት ነገር አላለችው። ለማንኛውም እኔም አንቺም አልተመቸሽኝም፣ ይቅርታ አድርጊልኝ። ግን አብርሽ እውነት የምር በሩታ በቃ ጨከንክ ማለት ነው? አልተገለም አይደለም፣ በፍጹም አይደለም። አብርሽ ከራሷ ነው ያለቀ አይደለም። ተርበተበተች ተርበተበተች። ሄርሜላ እውነት ወጣባታ። ልጅሽን ካድሽ አይደለሽ እንዴ? በቃ ዳኒ መንፈስ አይደለም። ዝዋይ ሜዳችንን በምን አወቀ? የምናውቀው እኔና አንቺ ብቻ ነን አለ። ማነገረው? ወይዘሪት ሄርሜላ ማነገረው ለዳኒ ዝዋይ እንደምትሄዱ? ሳታወሪውማ አወራሽኝ አይልም። የታባሽ እሰይ። በቃ ትክክል። አይ ዳኒሻ ድራማውን ተጫውተሽዋል እኮ ዳኒ። ዳኒ ማርያምን ምርጥ ጨዋታን የጀመረው ዳኒ እንዴ! ሩታንና ሄርሜላን ሩታንና አብርሽንማ ያስታርቃቸዋል። በጥብጧቸው እነሱን ማለት ነው። አይዞሽ የኔ እናት። ፈቀድክላት በቃ አብርሽ
አብርሽ ፈቀድክላት? ወይኔ አብርሽን ማጣት የምፈልገው ሰው አይደለም። እየቀለደ አይደለም። አብርሽ ሙት ሄርሜላ እየቀለደችብክ ነው። አሁን በቃ ልብክ ታውቋል። በልብክ እየተጫወተችብህ ነው። በቃ እሺ ያልካት ፈቀድክላት፣ ልብህን በር ከፈትክላት። እንደፈለግሽ ገብተሽ ዋኝበት፣ እርገጭበት፣ ዝለይበት አልካት። እሷም ደግሞ ጨዋታውን ጀመረች ካንተ ጋራ ማለት ነው። አብርሽ ወደ ራስህ ተመለስ። አብርሽ ተማመኑ፣ በቃ ተማመኑ። እውነት ነው። አብርሽን አስነቀለው። ልቀቃትና እዚህ ጋር ሳይነካትማ በፍጹም አያወራት። አይነካሽም ይላል እንዴ? ምን እሱ ምን መንገድ ላይ ምን ያረጋታል? የደበኩ ነገር የለም። ደግሞ በምን ሰዓት ነው የተደበቀ ነገር የማይኖረው? ስለ ቁንጅና ችግር የለውም ማለት አንተ ባትነግረኝም ቆንጆ ነኝ አውቃለሁ። ግን ተይ እንጂ የምርሽ ነው። እሺ በቁንጅናሽ ግን አልሰራሽበትም። አብርሃም ወዶማ ከብረው ፍቅሮስ ሆነው የምታፈቅረው የሚያስፈልገኝ ሰው ነው። ለምን ነው በዚህ የምትሆነው? አላውቅም እኮ አታውቀኝም እኮ ለምን በዚህ ልክ አይ ዳኒ አትወጂም እኮ አለ። እና ለምን ፊቷን አዞረች? ቆይ አንቺ አይደለሽ ወይ የምትጽፊልኝ? አንቺ አይደለሽ ወይ የምታወሪኝ በኢንስታግራምሽ ብሎ ሲላት ፊቷን አዞረች። እሷ እንዲያ ይመጣል ብላ አልጠበቀችም ይሆናል። ዳኒሻም አሰሰችና የሆነች ሰበብ ፈለገችና ማውራት ጀመረች። ይሄን እኮ በጓደኝነት ጀስት ቀርባን። ዳኒ ግን ድራማውን ጀመራ። ዳኒ ይመችክ፣ አቦ ማርያምን ይመችክ። ዳኒ ያራዳ ልጅ ይመችክ። ያቺ ሄለን የምትባሏ ሴትዮ ደግሞ ሄለን የናቲ የነ እንትና ነገርም በቃ ወደ ፍቺ እየሄደ ነው። የነ አላዛር ነገር ወደ ፍቺ እየሄደ ነው። ምን አሰባችሁ? በቃ ባልና ሚስት በቃ ለሁለት ወር ብቻ ነበረ ትዳር። አይ ማጋድ ሄሉ ናቲን መላጣ አድርገው ሄዳውንም አልጋ ላይ የተኛበት ደግሞ እኮ ከዛ ልጅ ጋር ነው ሄደችው። አልጋ ላይ የተኛበት ሄዳ አንተ የማንም አትሆንም የኔ ብቻ ነው የምትሆነው፣ ማንንም ሴት ከአንተ ጋር ማየት አልፈልግም፣ አንተ በኔ ብቻ ነው የምትሆነው። በነገራችን ላይ እንትና ድራማ ነበር ሲሰራ የነበረው እንዳልክ እንጂ የምር አብዶ ምናምን አይነት ነገር አይደለም። ወንድ ነው እሱ ራሱ። ይሄንን ቆርጬ የደነዘዘች ናት እኮ ሄለን ማለት የደነዘዘች። እንደው ለስሙ ኢቢኤስ የሚባል ላይ ቀርበዋል። ያው በነገራችን ላይ ሽልጥልጥ የሚል ወንድ ልጅ በጣም ደስ አይለኝም፣ አይመችም። ሚዲያ ላይ በተለይ ኤፋ እንደዛ ነበረ። ኤፋ የተንቢ ወንድም ማለት ነው። አሁን ማልቀስ አቆመ። ለሆነው ላልሆነው የሚል አብርሽም እንደዛ ነበረ። የሚል ወንድ አይደለም። ወንድ ልጅ ቆፍጠን ኮስተር ሲል ነው ደግሞ ሴት ታልቅስ እንጂ ሚዲያ ላይ ወንድ ያለቅሳል እንዴ? ሚዲያ ላይ ወንድ ሲናደድ ሲበሳጭ ወንድ ሲያጫውተው ነው ደስ የሚለው እንጂ እንደ ሴትም ባይ ያፈሰሰ ሲል ያምርበታል ሚዲያ ላይ። ኧረ አያምርበትም። በእናታችሁ ወንዶቹ በመጀመሪያ ወንዱ ነው
ለሚዲያው ብቻ ሳይሆን የምር ወንዱ ነው። ቆፍጠን ኮስተር ኮራ ጀነን በሉ እናቴ፣ እንደዛ ነው የሚያምርባችሁ። እሺ ለማንኛውም ይበቃችኋል። አመሰግናለሁ። ሰላሙን